ዛሬ ደግሞ ቃል በገባሁላችሁ መሰረት በጊራና ከተማ እንደዚህ ሽብርቅርቅ አድርገን የሰራነውን መኖሪያ ቤት ላሳያችሁ ብቅ ብያለሁ ማለት ነው። ቪዲዮውን እስከ መጨረሻው ተመልከቱት። ብዙ አይነት ትምህርቶች ታገኙበታላችሁ። አሁን በቀጥታ ወደ ቪዲዮው አልፋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታታዮች እንደናችሁ ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። ያው ቃል በገባሁላችሁ መሰረት ይህንን ቤት ሙሉውን ዩቲዩብ ላይ ልክላችኋለሁ ብያችሁ ነበረ። እንደምታዩት ማሻአላህ ከውጭ እስከ ውስጥ ሽብርቅ አድርገን ሰርተናል። በዚህ ቤት ላይ ይህን ቤት እንደዚህ ውብ ለማድረግ የተጠቀምናቸውን እቃዎች እና በምን መልኩ እንደሰራ ነው ለእናንተ አብራራላችኋለሁ፣ አሳያችኋለሁ፣ እነግራችኋለሁ፣ አስተምራችኋለሁ ማለት ነው። ለምን ይጠቅማችኋል? እናንተም በዚሁ መሰረት እንዲታሰሩ ማለት ነው። እናማ ማሻአላህ ይህን ቀለሙ የሪሃመር ፋብሪካ የሚያመርተው ኳርትዝ ነው ማለት ነው። ማሻአላህ ይህን ኳርትዝ ውበቱ ለረዝም ሰዓት ፊድ ሳያደርግ ጀስት በእንደዚሁ ሁኔታ ለረዝም አመታት የመቆየት ባህሪ አለው ማለት ነው። ማሻአላህ ይታያችኋል። የማን አልኳችሁ? የሪሃመር ፋብሪካ ቀለም ማሻአላህ ይታያችኋል። የሰራ ነው ደግሞ ውስጡንም ዘመናዊ የፕላስቲክ ኮርኒስ ከዘመናዊ ኤሌክትሪክ ላይት ኢንስታሌሽን ጋር፣ ከዛ ግድግዳው ደግሞ ልጥፍ ነበረ፣ ጭቃ ልጥፍ ነበረ። ግድግዳው በምን አይነት ሁኔታ ተሰርቶ እንዳለቀ አሳያችኋለሁ። የውጭን በዚህ መልኩ ካሳየኋችሁ አሁን በቀጥታ ወደ ውስጥ ይዣችሁ ገባለሁ ማለት ነው። ማሻአላህ ይሄን ነው። ይሄው ውስጡ ማሻአላህ ሲያዩት ፈተት በሚል ዲዛይን እና የፕላስቲክ ከለር እንደዚህ በአማረ ሁኔታ ሰርተነዋል ማለት ነው። ማሻአላህ እንደነገርኳችሁ ፕላስቲኩ ይሄ ኮርኒሱ የፕላስቲክ ነው። ከዛ ኮርኒሱ ላይ የተገጠሙ የመብራት አይነቶች ስማቸውና ብዛታቸው ይሄው እንደሚከተለው ነግራቸዋለሁ ማለት ነው። ማሻአላህ ያው ብዙ ቪዲዮ ሰራለሁኝ። ይህን መሀል ላይ 5 ቅርንጫፍ ሴት ላይት በመባል ይታወቃል። ይህን ሴት ላይት የሚገዛው ኮምፕሌት ሴት ላይት በመባል ይታወቃል። ኮምፕሌት ማለት የተሟላ የተጠናቀቀ የመብራት ዝርያ ነው ማለት ነው። የመብራት ዝርያን አቅፎ በውስጡ የያዘ ነው። ይህን ኮምፕሌት ሴት ላይት ማለትም ይህን 5 ቅርንጫፍ ሳሎን ላይ ይሆናል። ከዛ እነዚህ ግድግዳው ላይ የሚተተከሉት ደግሞ ኮርነር ላይት ይባላሉ። እሱ ጋር ነው የሚመጡት። ከዛ በመቀጠል ደግሞ ከዚህ መኝታ ቤት ላይ ተገጥሞ የሚታዩት ባለ 3 ቅርንጫፍ እሱም ከዚህ ከሴት ላይቱ ጋራ በአንድ የሚሸጥ ነው ማለት ነው። ተሟላ ነው። በአንድ ካርቶን ውስጥ ታሽጎ የሚሸጥ ነው። ኔክስት ደግሞ እነዚህ ከኮርኒሱ መሀል ላይ ልጥፍ ተደርገው የተገጠሙት አርጂቢ ስፖት ላይት በመባል ይታወቃሉ። ማሻአላህ አርጂቢ ስፖት ላይት በመባል ይታወቃሉ ማለት ነው። ከዚያም ሌላ ማሻአላህ እዚህ ኮሊደሩ ላይ እንደምታዩት ባለ ብሉቱዝ 400 ሳይዝ መብራት ተገጥሟል ማለት ነው። ይሄን መብራትም ያበራልናል። ከዛ ደግሞ በሌላ ስዊች ከሞባይላችን ጋር በብሉቱዝ አገናኝተን ዳዕዋ ቁርአን ማዳመጥ እንችላለን። ኔክስት እዚህ ልጆች ክፍል ላይ ይቻል ባለ ከለር ፓኔል ላይ ተገጥማለች ማለት ነው። ቀጥሎ ደግሞ ማሻአላህ እዚህ እቃ ክፍሉም እንደዚሁ አርጂቢ 600 ዋት አርጂቢ 6 ዋት ፓኔል ላይት ተገጥሟል ማለት ነው። ማሻአላህ ከዚያ ምኑ ቀረል? መኝታ ቤቱም እንደነገርኳችሁ መሀል ላይ ሴት ላይ ተገጥሟል። ከዛ እነዚህ አርጂቢ ስፖት ላይቶች ተገጥመዋል። ከዛ እነዚህን መብራቶች እያበራሁኝ አሳያችኋለሁ ማለት ነው። ማሻአላህ ግድግዳው እንደነገርኳችሁ ልጥፍ ነበረ።
ይህንን ልጥፍ ግድግዳ በጂፕሰም ኃይል ይህንን ያክል ቲክነስ ተሰጥቶት ነው እንደዚህ ኮለል ብሎ ቀጥ ለጥ ጸጥ ብሎ የተሰራው በጂፕሰም ኃይል ነው ማለት ነው። ማሻአላህ። እናማ እነዚህ መብራቶቹን እያበራው ሳሳያችሁ ማሻአላህ አያቸው። እነዚህ የኮርነር ላይቶቹ የራሳቸው የሆነ ማብሪያ ማጥፊያ አላቸው ማለት ነው። ኔክስት ደግሞ ስፖት ላይቶቹም ማሻአላህ ጀስት ይታያቸዋል። የራሳቸው የሆነ ማብሪያ ማጥፊያ አላቸው ማለት ነው። ኔክስት እነዚህንም እናጠፋና መሀል ላይ ያለውን ሴት ላይቱን እሱንም ለብቻው እንደዚሁ ማብራት እንችላለን ማለት ነው። ቤት ውስጥ ኮርኒሱ ላይ የተገጠሙ መብራቶችን እየብቻ እየግል እንደ ፍላጎታችንና እንደ አስፈላጊነቱ እየነጣጠልን ለማብራት የየግል ስዊች ግድግዳው ላይ መገጠም አለበት ማለት ነው። አሁን ደግሞ እዚህ ላይ ምኑ ቀርቶና ሻዶ ላይት የሚባለው እሱ ደግሞ ማሻአላህ ይሄው ሻዶ ላይት ደግሞ የራሱ ማብሪያ ማጥፊያ ያለው በሪሞት ደግሞ ከለሩን መቀያየር እንችላለን። ሪሞት ከለር መቀያየሪያ እዚህ ግድግዳው ላይ እዚቹ ጠቅ እያደረግ ከለር የምንፈልገውን መቀያየር እንችላለን ማለት ነው። ይታያቸዋል። መብራቶቹን ደግሞ ሁላቸውንም እንደዚህ በአንድ ስፖት ላይቱንም ኮርነር ላይቱንም ግድግዳው ላይ የኮርኒሱ ላይ ያለውን ሴት ላይቱንም ብሎም ሻዶውን ጀስት በእንደዚህ ሁኔታ በአንድ አብርቶ ቤቱን ማሸብረቅ ማንቦግቦግ እንችላለን ማለት ነው። ሳሎን ላይ በዚህ መልኩ ካሳየኋቸው አሁን ደግሞ ኮሊደር ላይ ያለውን ያሳያችሁ ማለት ነው። ማሻአላህ ይሄው ኮሊደር ላይ ይሄን ማብሪያቱ ይበራል። ለብሉቱዝ ደግሞ ሌላ ስዊች አለው ማለት ነው። ማሻአላህ ይሄን ባለ ብሉቱዝ መብራት እንደዚህ 3 አይነት ከለር እየቀያየረ የማብራት ችሎታ አለው ማለት ነው። ማሻአላህ ይሄን ምሽት ላይ ቤቱን በጣም ነው ያሳምረው። ግድግዳውንም ከለሩን የተቀባውን ቀለም ሌላ አይነት ቀለም አስመስሎ ያበራዋል ማለት ነው። ማሻአላህ እዚህ ስንመጣ ደግሞ መኝታ ቤት እንደዚህ ስፖት ላይት አሉ። ስፖት ላይቶቹ እነዚህ አርጂቢ በመባል የሚታወቁ ከለራቸው ጀስት እንደ ድም ላይት ለየት ያለ ከለር የማብራት ችሎታ አላቸው ማለት ነው። ከዚያም የመሃሉ ይሄን ሻዶ ላይት ማሻአላህ ይታያቸዋል እንዴት እንደሚያምር። ይህን ምሽት ላይ ሌላዎቹ መብራት ጠፍተው ይህንን ብቻ ብናበረው ያ ሰላም ቤቱን እና ኮርኒሱን ምን እንደሚያስመስለው እናንተው ራሳችሁ ሳሉት ገምቱት። ማሻአላህ 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 አያችሁ። ይሄን ደግሞ የባህሉ ማብራት ነው ማለት ነው። ማሻአላህ እዚሁም መኝታ ቤት ላይ ደግሞ የመብራት አቀማመጦቹ ጀስት እንደዚህ ቢሆኑ አልጋ በዚህ በመስኮቱ ወደ ላይ ነው ራስጌውን ወደ ሶኬቶቹ አድርጎ የሚቀመጠው እና ሻህን ማድረጊያ እዛው አለ። ከዛ ደግሞ የመሃል ሴንተር ላይቱን የሚያጠፋ ስዊች እዚሁ አለ። ይሄኛው ደግሞ የሻዶ ስዊች ነው። ከዛ ይህንን ደግሞ እዚሁ አልጋችን አይሆነን መብራቶቹን የመብራት ሲስተሞቹን ኮንትሮል ለማድረግ ይመቸን ዘንድ ታሳቢ በማድረግ የተሰራ የመብራት ኢንስታሌሽን ሲስተም ነው ማለት ነው። ማሻአላህ 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 ማሻአላህ። ይሄን የነ ሚጣዎቹ የናቢዎቹ ክላስ ነው፣ የልጆች ክፍል ለማለት ፈልጌ ነው። ማሻአላህ። ይሄን ደግሞ የብረት ድስቱና የብርጭቆው ክፍል በተዘዋዋሪ የእቃ ክፍል በመባል የሚታወቀው ነው። ማሻአላህ። ይሄንን ፓኔል ላይት ጀስት እንደዚህ የተለያየ 3 አይነት ከለር ያበራል። ማሻአላህ ማሻአላህ። እንደምታዩት ገና ይህንን መስታወት አልተገጠመም። መስታወቱ ሊገጠም ደግሞ ቀርቧል። እዚሁ መስታወት ሲገጠም ብርሃን ወደ ውስጥ እንዳይገባ ስለሚከላከለው የዚህ መብራት ጸብራቃ ሪፍሌክሽን ግድግዳውን በደንብ የመቀየር ችሎታ ይኖረዋል ማለት ነው። እንደነገርኳችሁ ይሄው
መስተዋት ሊገጠም እዚሁ ቀርበዋል ማለት ነው። ማሻአላህ ይህንን ቤት እንደዚህ ሽብርቅ አድርገን የሰራ ነው በጊራና ከተማ ነው። እና እናንተም ቤታችሁን መኖሪያ ቤታችሁን ጀስት በእንደዚህ ሁኔታ በአማረ ሁኔታ እና በጥራት ማሰራት ካሰባችሁ በታማኝነት መገልገል ከፈለጋችሁ 0910 33 6409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት የምትችሉ መሆኑን ከወዲሁ እነግራችኋለሁ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሁኑ እያልኩኝ እንድነግራችሁና እንዳብራራላችሁ የምትፈልጉትን ነገር ካለ አሁንም ስልኬን ከዩቲዩብ ላይ እያነሳችሁ ኢሞ፣ ዋትስአፕ፣ ቴሌግራም ላይ ሀሳባችሁን ማቅረብ ትችላላችሁ። ኢንሻአላህ በምችለው ሁኔታ እናንተን ጥያቄ ለመመለስ ዝግጁ ነኝ ማለት ነው።